ይኸውልሽ አሁን እኔ ፍቅር ምንም አይነት ጭቅጭቅ አልፈልግም፣ ምንም አይነት ንትርክ አልፈልግም። ነገር ግን ከዚህ በኋላ በደረስኩበት ነው በቃ ስነ ስርዓትሽን ይያልሽ። ከዚህ በኋላ ስሜን እንድታነሺም አልፈልግም። ካንቺ ጋራ በምንም አይነት መንገድ አላወራሁም ማለት እንዲህ ብለሽ እንዳታወሪኝ ከሆነ ባላ ጭራሽ እንደዚህ እየገፈታሽ ነው። እንዲህ ብለሽ እንዳታወሪኝ ይኸውልሽ ልጣፈጥሽ እችላለሁ። ገባሽ ሩታ ስሎ እኮ አንቺ ንገሪኝ። እኔ ደግሞ መጣፍጣፍ አይደለም እንዴ ሲጣር ጠምዝዤ እንዳልጠፈጥፍሽ ይኸውልሽ ጥፍራይ ጠፈጥፍሻለሁ። ቆይ ተረጋጊ። አምላካ አሁን ትከፍታለች እንዴ ሲል አፍሽና ተከጭ። ቆይ ተረጋጊ አንዴ ትሆነው። ቆይ ተረጋጊ አንዴ ምትሆን አንቺ ይኸውልሽ እዚህ እንዳላባረርሽ ከዚህ ጋር ስርዓትሽን ትይዣለሽ። ጠፍጥፍ ይኸውልሽ እያስለቀስኩ ነው ከዚህ ማባረርሽ። እሺ ለልጆች ሰፈር ለሰፈር ጭቃሽን ጠፍጥፍ ያማታል ጠፍጥፍሽ። ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? ደህና ነን እግዚአብሔር ይመስገን። ሄርሜ ሰላም ናቸው። ሰላም ውድ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን ደህና ነን። ዛሬ እንግዲህ እኔና ሄርሜ በድጋሚ መተናል። የመጣንበትን ጉዳይ ምንድነው? አንዳንድ ነገሮች በጣም እያናደዱን ስለሆነ ነው። ማለት ታገስን፣ በጣም ብዙ ታገስን፣ ግን ደግሞ ከአቅማችን በላይ ሲሆን አብረን መተናል ማለት ነው። ምንድነው የመጣንበት ጉዳይ? ፍቅር የኛን ስም በጣም እያነሳች ነው። እኛ ስሟን አላነሳንም፣ ምንም አላልናትም። ከባለፈው ወዲህ አግኝተናትም አናቅም። አብራም ካገናኘን ወዲህ አግኝተናትም አናቅም፣ ልናገኛትም አንፈልግም ነበረ። ነገር ግን እሷ ስማችንን በየቦታው እየሄደች እያጠፋች ነው። ከኔም እንደሚፈልጉ አላቅም ምናምን እያለች የኛን ስም እያጠፋች ነው። ሲቀጥል ደግሞ አብርሃምን እንደዚህ ይፈልጉታል አይፈልጉትም ይሄ እኛ ጉዳይ ነው፣ እሷን የሚመለከት ነገር አይደለም። ከኛ ህይወት ሊወጡ አልቻሉም ብላ በጣም ብዙ ነገር እያወራችና ስማችንን እያጠፋች ስለሆነ ዛሬ ቀጥረናታል። ሁሉንም ነገር እንነግራታለን፣ እናስጠነቅቃታለን። ከዚህ በኋላ ስማችንን እንድታነሳ አንፈልግም፣ አልደረስንባትም እና ይሄንን ልንነግራት ነው የጠራናት ማለት ነው። አዎ እሱም ብቻ ሳይሆን ይሄንን ነገር በውስጥ ብናወራው ደስ ይለኝ ነበረ፣ ግን ደግሞ ኦሬዲ ሁሉን ነገር ሚዲያ ላይ እያሳየን ስለሆነ ነው ዛሬም ካሜራ ይዘን የመጣ ነው። እኔና እሷም የተገናኘ ነውና አግባብ አይደለም። በመጀመሪያ እውነትም እንዳለችውም አልደረስንባትም። ራሷ ናት የመጣችው ወደ እሱ ህይወት። ከዛ ባለፈ ደግሞ አብርሃም ህይወታችን ነው ብለን ስላሰብን ከሱ ጋር የፈለግነውን ነገር ማድረግ እንችላለን። መብታችን ነው። አብርሃም ላይ መብት አለን። የፈለግነውን ነገር መሆን እንችላለን እኛ። በቃ እሱ አብርሃም መመለስ ባለበት መልኩ ይመልስ። አይመለከታትም እሷ እነሱ ህይወቴ ላይ ገብተዋል። የሆነ ነገር እኛን የሆነ እንደ እሱ እንዴት የሆነ ብቻ መጥፎ ነገር እያወራች በየቦታው የምታስወራውን ነገር በመጀመሪያ ደረጃ ተቆጥባ በስተክክል እኛ አልደረስንባትም። ፍቅር ብለን አንስተንም አናቅም። እንዴት ነው ወደ ህይወትክ ለመጣች ብለን እኛ አብርሃምን ጠየቅ ነው እንጂ እሷ ጋር ሄደን አብርሃምን የሆነ ነገር አድርጊልን የሆነ ነገር ብለን ምንም ጠይቃናት አናቅም። ስለዚህ አግባብ አይደለም በየቦታው ሄዶ የኛን ስም ማንሳት። እንደዚህ ያደረጉ ብሎ ይሄን ያህል መኩራራትም አግባብ አይደለም። ሲጀመር የምትኮራበትም ነገር የለም። ይሄን ያህል ከሰው የሰውን ነገር ነጥቆ እንደዚህ በማይገባ ልክ መኩራት ተገቢ ነው ብዬ አላስብም። ስለዚህ ዛሬ ትመጣለች። የፈለገችውን ነገር ከአብርሃም ጋር ማድረግ ትችላለች። እኛ ማስጠንቀቅ የምንችለው አብርሃምን ነው እንጂ እሷን ማስጠንቀቅ ምንም አንችልም። ምክንያቱም መብቷ ነው፣ የራሷ ህይወት ነው። ግን አብርሃምን እንደዚያ ታድርጊ ማለት መብት አለን። ስለዚህ የኛን ስም ግን ባታነሳ ስትመጣም በስትክክል በተረጋጋ መንፈስ እናውራታለን። ግን ደግሞ እውነት ለመናገር የሰማሁት ነገር በጣም አስደብሮኛል። እንዴት ነው አላቃትም። ስለማያውቁት ሰው በዚህ ልክ ማውራት አግባብ ነው ብዬ አላስብም። የትም አላቃትም፣ የትም አታቀኝም። በየቦታው እየሄደች የኔንም ስም ሆነ የሩታንም ስም ማንሳቱ ተገቢ ነው ብዬ አላስብም። አዎ ልክ ነሽ ሄርሚ። ሲቀጥል ደግሞ ከኔም ጋር ቢሆን በዚህ ልክ እኔን እንደዚህ ስም የማንሳቷ ተገቢ ነው ብዬ አላስብም። ምክንያቱም እኔ በፍጹም ስለሷ መጥፎ ነገርም አውርቼ አላቅም ከአብርሃምም ጋር ከመጣች በኋላ። ምክንያቱም ጥሩ ልጅ ናት ብዬ አስብ ስለነበረ እና የሆነ ታይም ደግሞ እናወራ ስለነበረ በጣም መልካም ልጅ ምናምን አድርጌ ነበር መስላትና ድጋሚ ህይወቴ ውስጥ መታ ተመሳሳይ ስራ ትሰራለች፣ ህይወቴን ትረብሸኛለች ምናምን የሚለውን ነገር ጭራሽ አላሰብኩትም። የሷ ስራ እንዳለ ሆኖ ማለት እዚች ጋር መታ ባላለቀ ጉዳይ ላይ መታ እንደገና ተደርባ ሌላ ነገር መስራቷ ልክ ባይሆንም እሱ የራሷ ጉዳይ ነው፣ እኛን አይመለከተንም። ግን ደግሞ አሁን የኛ ፖይንታችን ምንድነው? ስማችንን እንድታነሳ አንፈልግም። የትም ቢሆን እንዴት ነው ወሬ አንዴ ነገር እንጂ ይሰማል። የትም የተወራ ነገር መሰማቱ የማይቀር ነገር ነው፣ ተደብቆ አይቀርምና ለምታወራቸው ሰዎች በሙሉ የምታወራቸውን ነገሮች ኢቭን ይልኩልናል፣ እንሰማለን ምናምን እንደዚህ ያለችን ነው። ለምን በዚህ ልክ ለምን ምን አደረግናት? እኛ ደርሰንባታል፣ ህይወቷ ውስጥ ገብተናል። ኢቭን መልካም ሴት እንደሆነች ነበር የምናስበው አይደለም ስለሷ መጥፎነት ልናወራ ቀርቶ ማለት ነው። ስለዚህ
እሷን ጠርተናታል። እንግዲህ ብቻዋን እንደምትመጣ ተስፋ እናደርጋለን። በስነ ስርዓት ካሁን በኋላ ያለውን ነገር በሙሉ የራስሽን ህይወት ኑሪ፣ ግን የኛን ስም አታንሺ። ከሱ ጋር ያለንን ጉዳይ እኛ እንጨርሳለን። ግን ደግሞ በዛ ጉዳይ ላይ አንቺም ተጨምረሽ ሌላ ወሬዎችን እንድታወሪ አንፈልግም ብለን በስነ ስርዓት ነው ልናናግራት የምንፈልገው። አይ ካለሽ ደግሞ እንግዲህ የሚፈጠረውን ነገር አናውቅም። ሄርቢኔ በስነ ስርዓት ለማውራት እሞክራለሁ። ግን ደግሞ እንዴት ነው ትንሽ ቀደም ትላለች በባህሪዋና እሱንም ነገር ታግሼ ለማለፍ እሞክራለሁኝ። ኢትስ ኦኬ። አዎ እሱ ባህሪዋ ሊሆን ይችላል፣ ምንም ችግር የለውም። ግን ይሄ እንዴት ነው ከጀርባችን የምታወራውን ነገር በመጀመሪያ ደረጃ እኛ ፊት መታ ማውራት መቻል አለባት። የሰማነውን ነገር እናንተ እንዲናችሁ ብላ ማውራት መቻል አለባት ብዬ አስባለሁ። ሶ ከኋላ ሆና የሆነ ነገር ስለኛ ክፍተት ስለኛ የሆነ ነገር ማውራት የለባትም። ከኋላ የሚያወራው ኦሬዲ ምን አይነት ሰው እንደሆነ ግልጽ ነው። መታወሪ እንዴ ቻናል እንዴ ጠላናት። እንዴት ናችሁ? ደህና ናችሁ? ሰላም ነው። ሰላም ነው። እንዴት ናችሁ? እግዚአብሔር ይመስገን። ብቻሽን ነበር ልናወራሽ የነበረው። ብቻሽን ነው እኮ የጠራንሽ ፍቅር አይደል? አለም መስማቱ አይቀርም ብዬ ነው። ሲቀጥል ከዚህ በኋላ ፍቅር ባለችበት ቦታ ሁሉ ነው ያለሁኝ። ለምን ነው ብቻዋን የጠራችኋት? ለምን ፈልጋችኋት ነው? እሷን ልናወራት ነበር የፈለገው ነገር አለ ከሷ ጋር። ምንድን ነው ማውራት የፈለጋችሁት? እሱን ከአንቺ ጋር እናውራ። አይ ከእናንተ ጋር የሚያገናኘኝ ነገር ቢኖር አብርሃም ነው። አብርሃም በሌለበት ደግሞ ሁለታችን ሶስታችን እንገናኛለን። በደንብ የሚያገናኝ ጉዳይ ስለተፈጠረ ነው አንቺ ብቻሽን የጠራንሽ እንጂ ከሱ ጋር የሚያገናኝ ጉዳይ ካለን አንቺ አታስፈልጊም። በመጀመሪያ ደረጃ ፍቅር ብቻውን ጠርተን ማውራት እንችላለን። ሶ ጉዳዩ ግን አንቺና አንቺ ብቻ ስለምታስፈልጊ ነው አንቺን የጠራንሽ። ስንደውልሽ አብራችሁ ነበራችሁ ነው ኦር አብሮ መምጣቱን ለምን አስፈለገ? ሄርሚ ትሰሚኛለሽ? ከዚህ በኋላ ፍቅር ባለችበት ቦታ እኔ ያለሁኝ፣ እኔ ባለሁበት ቦታ ደግሞ እሷ አለች። ሶ የጠራናት እኮ አብርሽ በምንም አይነት መንገድ ልታገኟታችሁ የጠራናት እኮ እሷ ነው አይደል? እንዴ አብርሽ ችግር አለው ብቻውን ብናገኛት? ለምን ፈለጋችሁ ብቻውን? የምንፈልግበት ጉዳይ ከሷ ጋር ነው ግንኙነታቸው። ሜቢ ናፍቂያቸው ከሆነ እስቲ አንዴ ራቀበልና ላውራቸው። ያይን እንትን ካለባቸው ያይን ረሃብ ስለምን ናፍቆት ነው የምታወሪው? አይ ምናልባት እኮ ይኸውልሽ እኔ ለብቻ የምታገኝበት ምንም ምክንያት የለም። እንዴ መጀመሪያ እኮ በስልክ በስተክክል ስናወራሽ እመጣለሁ ነው አይደል? እንመጣለን የሚል ሀሳብ አልነበረሽም አይደል እንዴ? ሰው ከመጣሽ ሰው ሊያናግርሽ ከፈለገ ግዴታ እኮ ሰው መቀጠል አለብሽ ብዬ አላስብም። አንዳንድ ጊዜ በራስሽ መፍታት ያለብሽን ነገር በራስሽ መፍታት አለብሽ። ፍቅር አይደል እንዴ? ልናወራሽ የፈለግነው አንቺ ነው። ኦሬዲ ተዋውቀናል። ሶ አብርሃም እዚህ ጋር መኖሩ አግባብ ነው ብዬ አላስብም። እኛ እሱን ብንፈልገው እሱ ጋር እንደውለታለን፣ አለቀ። እሷንም ደግሞ ስንጠራት አንተ ተከትለ መምጣት ተገቢ ነው? ተገቢ አይደለም አብርሽ። አይ ፍቅር ተገቢ አይደለም። በኋላ ከኔ ጋር ነው የምትንቀሳቀሰው፣ የምትወጣው፣ የምትገባው። ይሄንን ማመን መቻል አለብሽ። አሁን የጠራችኋት ለምንድን ነው? ምክንያቱም ነገር ነው። ኦኬ ፍቅር የራሷ ጉዳይ የላትም? የራሴ የምትለው ነገር የላትም? የራሴ ጉዳይ አለ። ይሄ ደግሞ የኔና አብርሃም ጉዳይ ነው። ሁለታችን ጋር ነው ስላልሆነ ነው ብቻሽን የጠራንሽ። ቢሆንም ማኖረው እሱን እንጠራው ነበር። አሁን ብቻሽን ማውራት እንችላለን? ፈቃደኛ ከሆንሽ ብቻሽን እናውራ። ምንድን ነው የምታወሪው? እኔ ምን አውቃለሁ? በምን ጉዳይ በምን ዙሪያ ነው? እሺ እኮ ብቻሽን ማውራት ትችያለሽ። እኛ ልናወራሽ እንፈልጋለን። ገባ? አብርሽ ደግሞ የምትወጣበትን አብረን ነው የምንሆነው። ትክክለኛ መልስ ነው ብዬ አላስብም። ኦር የምታድሩትም አብራችሁ ነው? ምን አይነት ወሬ ነው እያወራህ ያለው? ሌላ ማወቅ የምፈልጊው ነገር ካለ በግልጽ መጠየቅ ትችያለሽ። ስለኔና ልናወራት የፈለግነው እሷን ነው እያልኩ ነው እኮ አብርሃም። እዚህ ጋር አንተ አታስፈልግም። የጠራናት ብቻዋን ነው። ብቻዋን ነው ማውራት የምፈልገው። ስለዚህ ኮንፊደንስ ካለሽ እና የሚያሰጋሽ ነገር ካሌለ በስትክክል እናውራ። ልናውራሽ ነው የፈለግነው። አለቀ። ምንም እንትን የሚል ነገር የለም። ግን ደግሞ ሴቶች ነን እኮ ምንም አናረግሽም አይደል እንዴ? አሁን ምንም ታረጋታለሽ እኮ የሚል ነገር እኛ አልወጣንም እኮ። ግን ደግሞ ልታወሪያት የምትፈልጊውን ነገር እኔ ባለሁበት ማውራት ትችያለሽ ነው እያልኩሽ ያለው። እሱም ቢርቅም መናገር አይቀርም። ገባሽ? እና ደግሞ ከሱ የምደብቀውም ነገር የለም እኮ። ማትደብቂ ነገር ኢትስ ኦኬ። ስትገናኙ ታወሪያለሽ። ማትደብቂው ነገር እሱን ስታገኙ ታወሪያለሽ። አሁን ግን ከኛ ጋር ማውራት ሊሰማው ነገር ከሆነ እሷ ለመኖሩ ይሄናል ምንድነው ያስደበራችሁ? ምንድነው? ቆይ እኔ የምሰማው ነገር ከሆነ እኮ ይቀጥል። ስንት ደቂቃ ነው የምታወራው? 5 ደቂቃ በቂ ነው። ነገሩን ካመነችልንና ከተግባባን 5 ደቂቃ በቂያችን ነው። 5 ደቂቃ ማንፈጅም 5 ደቂቃ ማንፈጅም። በደንብ የምትሰማንና የምታዳምጠን 5 ደቂቃ ሳይሆን ጉዳያቸውን እስኪጨርሱ ሂደን እደውልልሃለሁ። ኧረ እኔ እንዴት አንቺን ትቼሽ አሁን ነው አብርሃም ምን ያደርጉኛል? አይደለም የሆነ እነሱ ጋር ሌላ አስተሳሰብ እየመጣ ነው። ገባሽ? እኛ ምን እናደርግሻለን? ሴቶች ነን፣ በራስሽ ኮንፊደንስ ይኖርሽ ምናምን እንደዚህ ስላልሆንኩ በእነሱ መታሰቤ ላይገርመኝ ይችላል። ግን ደግሞ እስቲ ምንድነው እንስማው እኮ ፍላጎትሽ ምንድነው?
በራስሽ ኮንፊደንስ ካለሽ እኮ ብቻሽን መምጣት ነበር። ወይኔ አሁን የሚያናድደኝ ነገር እኮ ይሄ ነው። እንደዚህ ብለውኛል አንተ በማስኬዴ በዚህ ንግግር ልይዞኝ። እሺ አሁን ለእኛ አይሄድም ንገሩኝ። ኮንፊደንስ ካለሽማ እሱን ይዘሽ አትመጭም። እሺ ስሚኝ ፍቅር ችግር የለውም። ስለመፍራት ምናምን ሳይሆን እዚሁ አካባቢ እጠብቅሻለሁ። 5 ደቂቃ አውሯት የምታወሯትን ነገር ሲቀጥል ደግሞ ጥያቄ ምናምን እየጠየቃችሁ ልጅቷን አታስጨንቋት። እሺ ብዙ ጭንቀት አትወድ። እየሄድክ እናወራለን። ብዙ ጭንቀት አትወድ። ጨረስና ካንተ ጋር ልናወራ አልተቀጣጠረም። ይቅርታ ምን ትችላለህ? ሩታ ሰሚያ ታይማችንን ባታቃጥልብን እንደ ሀሳብ ከተጨነቅሽ ጥሪኝ። እሺ ኧረ ችግር የለውም። ምንም አይነት ነገር አምሮሽ ምናልባት ጥያቄ ምናምን የሚያጨናንቁሽ ከሆነ ነገር እዚህ ነው ያለው። የሚያስጨንቅ ሁኔታ ላይ ስላላችሁ ሊሆን ይችላል እኮ ሂድ በቃ ችግር የለውም። እናንተ ካላችሁ ጭንቀት አለ ብሎ ስለሚያስብ ነው። አረ በቃችሁ እየሄዳችሁ ምንድነው እሱ? እዚህ ነው መጠበቃት። አንቺ በዚህ ልክ ትፈሪያለሽ እንዴ? እንደዚህ ፈሪ እንደሆንሽ አላውቅም ነበር። ይሄ አሁን አወቅሽ? እሺ ነገሮችን በሳቅ ለመሸፈንና በሳቅ ለመደባበቅ አትሞክሪ። በመጀመሪያ እኔና አንቺ የትም አንተዋወቅም አይደል? ከዛ ባለፈ ከአብርሃም ውጪ የትም ቦታ አታውቂኝም። የትም ቦታ እኔም አላቅሽም አታውቂኝም። ሰው ስለማታውቂው ሰው በየቦታው እየሄድሽ የምታስወሪው ነገር አግባብ ነው? አንቺ ህይወቴን ከአብርሃም ጋር እየኖርሽ ከሆነ አልደረስንብሽም አይደል እንዴ? ስለኔም ሆነ ስለ ሩታ እየሄድሽ በየቦታው ኮራ ብለሽ የምታወሪበት ነገር ምንም የለም። አልመጣንብሽም፣ አልደረስንብሽም። አንቺ ነሽ አይደል እንዴ የመጣሽብን? አንቺ ነሽ ወደኛ ህይወት የደረስሽው አይደል እንዴ? አታነብንቢ፣ ቀስ ብለሽ አውሪ። ምንም እየገባኝ ነገር በጣም ስለተናደድኩኝ ነው ስላልደረስኩብሽ ስለማላቅሽ። እሺ አዳምጪኝ። አዎ እየገባኝ ስላልሆነ ያወራሽ ያለሽው ነገር ማለት ነው። እሺ እየገባሽ እንዴት ያልገባሽ? አንተዋወቅም። እኔ መች ደረስኩባችሁ? አታውቂኝም፣ አላቅሽም። ሰው ስለማታውቂ መች ደረስኩባችሁ እኮ የደረስሽብን መንገድ ልንገርሽ። የደረስሽብን መንገድ ልንገርሽ። ስላንቺ እኔ መጥፎ ነገር አውርቼ በሰው ሰምተሽ ታውቂያለሽ? አታውቂም አይደለ? ስላንቺ መጥፎ ነገር አውርቼ አውቃለሁ? አዳምጪኝ። በመጀመሪያ ስላንቺ መጥፎ ነገር ሳወራ አይተሽኝ ታውቂያለሽ ስልሽ አላውቅም ሳይሆን አታውቂም። አማርኛሽን አስተካኪ። በደንብ አዳምጪኝ እሺ? በየቦታው እየሄድሽ የኔና የሩታን ስም እያነሳሽ የምታወሪያቸው መጥፎ ነገሮች አግባብ ናቸው? የራስሽ ህይወት የለሽም? እናንተ አሁን እኔ እንደ እስራኤል ስለእናንተ ማነሳ ነው የሚመስላችሁ? አልደረስንብሽም። ስላነሳሽና ስላየንም ጭምር ነው በእርግጠኝነት መተለን ለናናገርሽ የፈለግነው ስላለባችሁ ነው እንጂ አሁን ለምሳሌ ድንገት መጥቼ ሩታ ሄርሜላ ስለኔ የምታወሩትን አቁሙ ማለት አያቅተኝም። አላወራንማ። የኔን ድምጽ የኔን አላወራንም። እንዳንቺ ምንም ልናወራማ ደቂቃ እንደማይፈጅብሽ እናውቃለን። ሲቀጥል ደግሞ ልናወራማ አንፈልግም አንችልም። ፍቅር ተረዳሽኝ እኮ እኔም ስለእናንተ ላወራ አልችልም። እኛ ስላወራሽና ስለደረሰን ነው ስለሰማንም ጭምር ነው። ኢቭን ስለሰማን ጭምር ነው የምተማመነው። ማሪ የምትጨቃጨቁበት ወይ የሚያሳምነኝ ሌላ ዳጎስ ያለ ምክንያት ብታመጡ በእውነት ለዚህ ነው ይሄድ እሱ ይምጣ ብቻሽን ፈራሽ ነው የምትሉት ለዚህ ንግግር ነው በመዳሪያለ ይኸውልሽ ስለኛ አሁን እየነገርኩሽ ነው። አሁን አብርሃም ነው አይደል እኛ ህይወት ላይ በትክክል አብርሃም ነው እያወራን ያለ ነው። አብርሃም ጋር መጣሽ ሶ ከአብርሃም ጋር ያለሽን ነገር መጨረስ ትችያለሽ። ከኛ ጋር በየቦታው እየሄድሽ እንደዚህ እነሱ ይለምኑታል እኔን እኮ ነው የሚፈልገኝ የሆነ ነገር ይሄ በጣም ሰላማዊ ወሬ ነው። እስካሁን እንደዚህ አይነት ቃል አላወጣም። አዳምጪኝ። እስካሁን እንደዚህ አይነት ቃል አልተናገርኩም። ቪዲዮ ላይ ትችያለሽ አለ ሚዲያ ላይ ነው ቪዲዮዎች አሉ ማየት ትችያለሽ። ሚዲያ ላይ አይደለም ያወራሽው። ሚዲያ ላይ ቢሆንማ ኦሬዲ መረጃ ይኖረናል። ሚዲያ ላይ አይደለም ያወራሽው። አሁንም እኮ መረጃ ይኖረናል ማለት አሁን መረጃ በሌላችሁ ነገር ነው ያወራችሁ ያላችሁ ማለት ነው። ፕሊዝ መረጃ ይኖረናል ኢን ሴንስ ሌላውም ሰው የሚያየው ለማለት ፈልጋ ነው እንጂ ስለሰማንም ስላየንም ስለደረሰንም ጭምር ነው በእርግጠኝነት መተንም እናወራሽ። ገባሽ? አታቂንም ስለኛ የምታስወሪው ነገር አቁሚ። አዳምጪኝ። እንዴት ነው ፍቅር እያወራሽ ነው ያለነው? መጀመሪያ በጣም ተረጋጊ። ስነ ስርዓትሽን ያዢ። እያከበርንሽ ነው። አልገባሽም ማለት እያከበርንሽ ነው እያወራንሽ ያለነው። በእውነት ሩታ ኖ በጣም አፍሽን እየከፈትሽ ነው። ስነ ስርዓት የእናንተ አይታያችሁ? ለጠየቃችሁ ጥያቄ መልስ ነው እየመለስኩላችሁ ያለው እኮ። በስነ ስርዓት ምን ቅርቅር አትበይ። ረጋ በመጀመሪያ ደረጃ አጠገብሽ ነን እንሰማለን። እንዴ ለሀገር አታንቧርቂ። ድምጽሽን ቀስ ሰከን ብለሽ አውሪ እሺ። አረ ጉዴ! እንዴት ነው የምትጮኸው? እናታችሁ በጣም ትዕግስተኛ ሁኚ ለማውራት እየሞከርኩ በጣም እኛ ነው የታገስንሽ። እንዴት ነው እየተመነቃቀሽ ነው እያወራሽ? እስቲ ማይ ታግዘሽኛል? ፍቅር ሙት አሜን ማልኩልሽ ደስ አይልም። ኤኒዌይስ አሁን ይኸውልሽ አንድ ነገር ልንገርሽ ፍቅር፣ እኔ የማይሆን ነገር ውስጥ መግባት አልፈልግም። ገባሽ? በቃ ጥሩ ሰው ነሽ፣ ታውሪኝ ነበረ ምናምን ከሆነ ሰዓት በኋላ መቀየርሽን አይቼ ብተወውም ግን ደግሞ ስነ ስርዓትሽን ይዘሽ እንድታውሪኝ እፈልጋለሁ። ገባሽ? አሁን እኛ የምታወሩት ነገር የረባ ነገር አንድ ሰው ህይወት ውስጥ መተሽ ፍቅር፣ በእኛ ስላንቺ ምንም ያወራነው ነገር የለም። ነገር ግን በየቦታው እየሄድሽ ስማችንን የምታጠፊው ነገር እንድታቆሚ እንፈልጋለን ነው እያልኩሽ ያለሁት። ያልጀመርኩት ነገር ላቆም አልችልም። እኔ ስለእናንተ ስራ ይብዬ ምትዩ ነው ማለት
ማይ ጋድ አትሊስት አምነሽ እንኳን ይቅርታ መጠየቅ እኮ ያባት ነው። ነገር ግን በዚህ ልክ ችክት ያለሽ እንደ አንቺ አይደብርሽም? ከዛ ባለፈ ደግሞ መጀመሪያ ሳታወሪ ነበር ይሄንን ነገር ማሰብ የነበረብሽ። ገባሽ አይደለ? አና አታቂንም ምንም እንተዋወቅ ሰዎች አይደለንም። በየቦታው እየሄድሽ የምታወሪውን ነገር አሁን ሚዲያና ካሜራ ስለያዝን ነው እየዋሸሽ ያለሽው። በተለይ ስለኔ የምታወሪው ነገር የታውቀሽ ነው። ዳታለሽ አረ ፍቅር በእናትሽ አድቢ። ምን ሆነሽ ነው? አዳምጪኝ። ማዳመጥ ምትሽ ከሆነ አዳምጪኝ። ሄርሜላ ነሽ ማነሽ? ረፊ ዋብያለሁ። እሺ ማነሽ? ይኸውልሽ አሁን ፍቅር ምንም አይነት ጭቅጭቅ አልፈልግም፣ ምንም አይነት ንትርክ አልፈልግም። ነገር ግን ከዚህ በኋላ በደረስኩበት ነው በቃ ስነ ስርዓት እንጂ ያልሽ ከዚህ በኋላ ስሜን እንድታነሺም አልፈልግም። ካንቺ ጋራ በምንም አይነት መንገድ አላወራሁም ማለት እንዴ ብለሽ እንዳታወሪኝ ከሆነ ባላ ጭራሽ እንደዚህ እየገፈታሽ ነው እንዴ ብለሽ እንዳታወሪኝ ይኸውልሽ ልጣፈጥሽ እችላለሁ። ገባሽ? ሩታ ስሎ እኮ አንቺ ንገሪና እኔ ደግሞ መጣፍጠፈር ለምንሽ እንዴ ሲጣር ጠምዝዤ እንዳልጠፈጥፍሽ ይኸውልሽ ይጣፋል አፈጥፍሻለሁ። ቆይ ተረጋጊ። ጨምላቃ አፏን ትከፍታለች እንዴ? አንቺ ደግሞ አፍሽና ትከጭ። ቆይ ተረጋጊ አንዴ ተተወለው። ቆይ ተረጋጊ አንዴ ተተወል። አንቺ ይኸውልሽ እዚህ ጠፍጥፈኝ እንዳላባረርሽ ከዚህ ጋር ምንድነው ስርዓትሽን ትይዣለሽ። ለዚህ ነው ሂደት ጠፍጥፌ ይኸውልሽ እያስለቀስኩ ነው ከዚህ ሰፈር ማባረርሽ። እሺ እንደ ልጆች ተፈለሰፈ ጭቃሽን ጠፍጥፊ ያማታል። ጠፍጥፍሽ ጭቃማ ጠፍጥፈሽ ያልጨረስሽው አንቺ ነሽ። አቃጥዬ ነው የምለቅሽ ስርዓትሽን ካለስሽ ያማታል። እንዴት ነው የምትወራጨው? ቆይ ተረጋጊ። ምንድነው ሩታ ሀሳብሽ? የጠራሻት እንደዚህ ልታመነጫጭቂያት ነው? ምን አፏን ትከፍታለች? መጀመሪያ ነው ወይ ልታመነጫጭቂያት ነው ወይ? ይኸውልሽ ቂድ የሚያረጋት ልጅ ማለት ነው ስነ ስርዓት ይዘ ምናምን ሩታ እሺ እንዴ ለማውራት እንጂ እኮ እንድትደባደቡ አይደለም። ይኸውልሽ ካብሽ በስተክል ማውራት እየተመናቀረችብን ያለችው እሷ ናት። በስተክል ለምን ማታወራት እንዴ? አክብረን አይደል እንዴ ጠራናት? እኛ እኮ አክብራችሁ እሷ መጣለች አይደለ? በስነ ስርዓት ማውራት ካልቻላችሁ አለማናገር ነው። ለምን ጠይቀው ጥያቄ በስተክል መመለስ አለባት ነው። ምንድነው የምትመልስልሽ? ምንድነው የምትጠይቂያት? እኔን ጠይቂኝ። በሷ ቦታ ሆኜ መልስልሻለሁ። ምንድነው የምትጠይቂኝ? በሷ ቦታ ሆነህ ትመልስ አትችልም። አንተ አብርሃም ነህ፣ እሷ ፍቅር ናት። አለቀ። በሷ ቦታ ሆነህ ልትመልስ ያወራችሁንና ያጠፋችሁን ነገር ስለምታውቅ እንደዚህ የተወራጨችብን ነው። በጣም ካቅሟ በላይ የሆነች ነው። እኛ አልደረስንባት። ለምን ትደርስብናለች? አብርሃም ህይወታችን እኮ አንተ ነህ አይደል እንዴ? አብርሃም ምን ሆነሃል? ኖ ለምን ነው ሰማኛው ዝም በይ እንጂ መጠየቅ የምትፈልጊውን ነገር ጠይቂ። ለሷ አይጠይቅሽም። ሰማኛው ከዚህ በኋላ እሷ ያደረገችውን ነገር ስለምታውቅ ምንም ልትል አትችልም። አንዴ ምንም አላደረኩም እኮ እየሰማሁ እኮ ነው። ጸጥልኝ ተረጋጋ። ምን ልትሆን? እሺ እኔ እየሰማሁ ነው። እንዴ አብርሃም ምን አድርጊ ነው የምትለኝ? ተረጋጋ እኮ መጠየቅ የምትፈልጊውን ነገር እኔ ባለሁበት ጠይቂያት እንጂ እንደዚህ የምታመነጫጭቂያትም ልብሷንም እንድጎትቻል ኖ በስነ ስርዓት እስካላናገረችን ድረስ እሷ የምንቅርቅር የምትል ከሆነ እሷ እንደፈለገች አድርጋ መመለስ ትችላለች። አንተ ላይ ነው አብርሃም እንደፈለገች መሆን የምትችለው አንተ ላይ ነው። እኛ ላይ አይደለም። አትችልም። እኛ ላይ አይደለም የምትመናቀረው። የታውቃል። ምን ብለሻቸው ነው? ንገሪኝ። ምን ጠይቀውት ምን ብለሻቸው ነው? ምንም ያልኩት ነገር የለም። ባይዛው ስማችን አነሳሽ፣ እኔ ደግሞ መለስኩላቸው። እናንተ በእኔ ስም እንኳን እንዲያርገውኝ ትዝ አትሉኝም አልኩሽ። ስደውሉልኝ የሆነ ነገር ስታደርጉልኝ ትዝ የምትሉኝ ባይዛው ትዝ ብላችሁ ስለእናንተ ማውራሱ አይደለሁም። ኧረ እባክሽ ዳውሪ ነው ስላወራሽ እኮ ነው የመጣ ነው። ስላወራሽ ነው የመጣ ነው እንጂ በነገሮች ላይ ሳንደርስብሽ ነው የደረስሽብን። ይሄንን ደግሞ ጠንቀሽ ታውቂያለሽ። እኔም ባይዛው አልደረስኩባችሁም። አብርሃም ጋር ነው የመጣው። ከዚህ በላይ ትደርሽብን። ከዚህ በላይ ባሉ አለበት ያላደረግነውን ስምሽን ያላነሳነውን እንደዚህ ብለውኝ እንደዚህ ናቸው እንደዚህ የሚሉኝ እኮ እንደዚህ ስለሆኑ ነው ምናምን እያልሰማችን ነው እያለሰ ተገናኘን እኮ እናንተ ለኔ ምንም ልትሉኝ አትችሉም። ስለዚህ ያልተፈጠረ ነገር ላወራ አልችልም። ከዚህ በላይ አገኘሽን እኮ መጣሽ፣ ህይወታችን ውስጥ ዘው ብለሽ ገባሽ። ባንቺ ጉዳይ ነው ያወሩኝ። በቃ መጠየቅ የምፈልጉትን አንቺ ትም በይ በቃ ወይም እዛ ጋር ቁም። ወይ ጉዴ ፈላ። እሺ መጠየቅ የምፈልጉትን ነገር እኔን ጠይቂኝ። ሰማያለህ ከአንድ ነገር ልንገርሽ፣ ያወራችሁን ምን ብለን ነው የምንጠይቀህ? እሷ ያወራችሁን እሷ ስታወራ ምናልባት ባህሪዋ ሊሆን ይችላል። ባህሪዋ ነው በየቦታው እንደሆነች ከሌላ ጋር ስለእናንተ ማውራቱን አይደለም። እዚህ ጋር ቆማ እናንተ ስታወሯት ልጅቷ በጣም ሪላክስ የሆነችና ፈታ ያለች ልጅ ስለሆነ መጨናነቅ አትወድም። ገባሽ? ቁም ነገር አታውቅም ነው። ከእናንተ መመለስ ነው የምትፈልገው። ቁም ነገር አታውቅም ነው። አዎ አላውቅም። ቁም ነገር ከማያውቅ ሰው ጋር ነው ታዲያ አንተ እየተዝናና ያለኸው። ቁም ነገር የለውም። ቆይ ሄርሜላ እሱን ተይውና ማለት ነው። ተረጋጊ። እሱን ተይውና ማለት ነው። ቁም ነገር ማወቁ ምናምን ላይ ታያት የፈለገችበት ላይ ሰው እንደዚህ መመነቃቀሩን የፈለገችበት ሄዳ ትመናቀር፣ ግን እኔ ላይ እንዳታስበው። እሺ ችግር የለውም። ጭራሽ ሩታ ንገራት። እሺ አንቺ ራስሽ እኮ በጣም የረሳችኝ መሰለኝ እኮ ምን ይሁን አስታውሳት ማን እንደሆንኩ
በደንብ ሩታነሽ ማንንም አይደለም እኮ ሩታ ማናት የሚለው በደንብ ሪቫይዝ እንድታረግ አስታውሳት። አለበለዚያ ደግሞ አደባና ሲዛታለሁ እዛ ማንንም ጋር መወራጨት የለመደችውን እኔ ላይ መታ አትወራጭብኝም። ገባ አይደለ? አንቺም እንደዚህ እንደምትይ እሷ መብት ያላት ሴት ነች። ገባ? ማን ስለሆነች ማነች እኔ ላይ የምትወራጨው? ቤት በኩል ስለሆነች አብርሃም የእሷ ሰው ጋር ሄደናል። የትኛው መብቷ ነው? የትኛው ነገሩ ባይጋጋልና ወደ ሌላ ነገር ባይሄድ ጥሩ ነው ሩታ። እኮኛ ሳይለንስ አንዴ ማና አዳምጠኝ፣ ስማኝ ቶቶ ስላንተ ማንነት ቶ ይኸውልህ አዳምጠኝ። እስከዛሬ ድረስ ታግሰናታል፣ ዝም ብለናታል። ስማኝ ኖ ይኸውልሽ በደንብ ሳምተሽ ነው የምትሄጂው። ይፈጠራል እንዴ? አይ ዝም በልሽ በቃ። የሌባ አይነ ደረቅ መልሶ ልባው ቃሉ ሰው እንዴት ለራሱ ይተርታል? ሰማኝ ትሰሚኛለሽ? ይኸውልሽ በጣም ብዙ ጊዜ ዝም ብለሻል፣ ታግሰንሻል። ብዙ ነገር እያወራች ነው። በጣም ከአቅማችን በላይ ስለሆነ ነው የመጣ ነው። ገባ? ካንቺም ጋር በፊት አውራ ስለነበረ ነው ሳይለንት የሆንኩትኝ። እሷም ስትናደድ ችግር የለውም በቃ ተይው ምናምን እያልኩኝ የነበረው ገባሽ? አይ ካልሽ ግን አሞጣሞጣለሁ ወይም ደግሞ አሁንም እቀጥላለሁ የምትይ ከሆነ ደግሞ እንግዲህ የሚመጣብሽ ነገር ለመቀበል ሬዲ ሁኚ። እኔ ልንገርሽ አይደል ገባሽ? ነገር ታርጋ አጸፋውን እያሰባችሁ አድርጉት። አንቺ ምን እንደምታደርጊ እኮ እሷ እንደማድረግ ትችላለች። ባይዘው ለሁለታችሁም አታንስም። ገባሽ? ይቆ ስለፈራች እኮ ነው የመጣችው፣ ይዛ የመጣችው ይጠይቁ እንዴት እንዲንቀጠቀጡት አገር ምድሩን እኔ አውቃለሁ። አሁን ለምሳሌ ስለፈራች እኔ አውቃለሁ። አሁን ስለፈራች ተከትላት እኮ የመጣው ስለፈራች ነው። ሰፈር ውስጥ ምን እድርተኛ ነው የምንጠይቀው? ምንድነው የምንጠይቀው? ምን ለሁለታችሁ ማታንስም ፍቅር ለሁለታችሁ በምላስ ነው አብርሃም በምላስ ነው ሲጀመር ብቻሽን እናገኝሻለን። በደንብ አዳምጪኝ አብርሃም። ዛሬ ስለመጣህ አይደለም ችግር የለውም። እሷንም በደንብ አድርገን እናገኛታለን። ችግር የለውም። ስላገኛችሁ ምን ልታደርጉ እናገኝሽ ቦታ እናገኝሻለን። ስለ ስርዓቷን ትይዛለች በደንብ አድርገን በየቦታው ሄዳ የምታስወራው ስለ ስርዓቱ በየቦታው ሄዳ የምታስወራው ልክ እንደዚህ ረጋ ያለች ሰከን ያለች ሴት እናደርግሻለን ማለት ነው። እሷም ስለ ስርዓታችሁን አስይዛችሁ እንዳትመለሱ አንድ ቀን ነይ። ምን ስርዓት አላት እና እሷ? ይኸውልሽ በመጀመሪያ ተረጋጊ አንቺ። አይ ዶንት ኖ እሱን ሲጀመር ይዛ የመጣችሁ በእርግጠኝነት የምታደርገው ነገር ስለምታውቅና ካሜራ ስለያዝን ነው በዚህ ልክ እየተንጨረጨረች። ኮንፊደንስ አለኝ የሆነ ነገር ተጠያቂነት እንዳይመጣባት ነው እንጂ ኦልሬዲ የነገረን ሰው በደንብ ታማኝ ሰው ነው። ስለኛ ማውራቷን ሄርሜላ ሰምኛለሽ። ሩታም ከዚህ በኋላ በምንም አይነት ጉዳይ ስለ ፍቅር ልታወሩት የምትፈልጉት ነገር ካለ በምንም አይነት ምክንያት ስልክ አታነሳላችሁ። እኔን ማውራት ትችላላችሁ፣ እኔን ማግኘት ትችላላችሁ። ስለምትፈራ ነው ስልክ ማታነሳለህ? አንደርስባችሁ። ይሄ ግጭት ምናምን የሚባሉት ነገሮች ሰማኛው ኖ እኔ ሰልችቶኛል። ባይዘው ከእናንተ ጋር ይሄ ግጭት ነው። ስማችንን ስላነሳሽ ነው በነገር ላይ መጣ ነው። አንዴ ፍቅር አንዴ መጣው ስማችንን ስላነሳሽ ነው የመጣ ነው እንጂ ይኸውልህ ስማችንን ባታነሳ አንደርስባትም። ልናገኛት የምንፈልግ አይነት ሴት አይደለችም። አይ ካለች ግን ንገራት አስረግጠ። እሺ እኮ አሁን እያልኩሽ ያለው አደቧን ትግዛ። በቃ በሷ መንገር የትኛውንም ነገር እኔን አግኙኝ። እሷ ትድረስብን፣ አንተን አንፈልግም። ትድረስብን ብቻ በመድኃኒዓለም ነው እንዴ? ትድረስብን ብቻ። አንዴ ይቅርታ አንዴ በጣም እንዴ ይኸውልህ ከዚህ በኋላ አንድ ነገር ልንገርህ። አንቺ ጋር እንዳይደውሉልሽ ነው። ይደውሉ። አንተ በሌለህበት እስኪ ምን እንደሚያመጡ እናያለን። ስማችንን ለማንሳት ያብቃሽ። ከዚህ በኋላ መምጣት ነበረብሽ። መጀመሪያ ነበር ማለት ስሚኝ፣ ማነሽ? ፍቅር ከዚህ በኋላ አንቺ አንድ ነገር ልንገርህ። እንደማታንሻ ቃል ነው ግን በቃ አንዴ አዳምጪ። ወይ በቃ ከዚህ በኋላ አንቺ ጋር እንዳይደውሉልሽ ነው የሚፈልገው። ስልክሽ ላይ እነሱ ስልክ ሊጠራ አይገባም። ገባሽ? ስለዚህ ሩታ እሷን ፈልጓት እኔን ጋር መደወል ትችላላችሁ። ስማችንን ታንሳ፣ አንተን አንፈልግህም ከዚህ በኋላ። አሁን ይኸውልህ ለእስከዛሬው ነው አሁን እንደዚህ ቀራና በየቦታው ሄዳ የምታስወራውን ነገር እንዳታወራ አድርገን ምከራት። ከዛ ባለ ከሷ ጋር የሚያስደዋውለንም ምንም ነገር የለም። አትደርስብንም፣ አንድረስባት። አለቀ። አብሽ ልጅቷ ምንም አይነት ነገር እንደማታወራ ስማችንን አይ የወሬ ሱስ እኮ አለባት። ድርብ ምላስ ያወጣችሁ ለዛ ነው ሲጀምር በዚህ ተጠጥጥ የምትለው እኮ የወሬ ሱስ አባዜ ስላለባት ነው። መንታ ምላሷን ዘረጋባት። መንጣጣቷስ ቢያንስ አንድ ሰው ኮንፊደንስ ያለው ሰው ምን ተብሎ በስነ ስርዓት እንደተማረ ሰው አያወራም በአግባብ መልኩ። እሱን ሲዛ መምጣቷ ምን ይሉታል? አረ በእናትሽ ምንም አታውቅም። መገልፈጥ ብቻ ነው ስራ። ከሷ ጋር ነው የምገባው፣ ከሷ ጋር ነው የምወጣው። ሰው ከኔ ጋር አትርቅም። ምን አይነት አማርኛ ነው ይሄ? ችግር የለውም በቃ ለእስከዛሬው ዛሬ ጨርሰናል። ከዚህ በኋላ ስማችንን እያነሳች ተቀጥልና አንድ ቁንጥጥ ስናረጋ ስርዓቷን ትይዛለች። ከዛ እዛው ሄዳ ትገላፈጥ። መገልፈጥ ቁንጥጫ ኩርኩማ ምን ጨምርበታለን? ኦኬ አረ ሳታሊቺ ከረጋ ገባኝ።
አይ በቃ ችግር የለውም። በእንደዚህ አይነት ነገር ከሆነ መቀጠል የምትፈልገው እኛ እሷ የምናገኝበት ቦታ እናገኛታለን። ከዛ በኋላ ማድረግ የምንችለውን በሙሉ አድርገን እናሳያታለን። ከዛ አደቧን ትገዛለች። ከዛ እኔ በጣም በክብር ላውራት ፈልግ ነበረ። በጣም ስርዓት ባለው መልኩ ላውራት ፈልግ ነበረ። ሶ ክብርም ማይገባት ከሆነ ምንም ችግር የለውም። በየቦታው እየሄደች እኛንም ስም የምታነሳ ከሆነ መሄድ ባለብን መንገድ መሄድ አለብን ብዬ ደግሞ የምንሄደው እሷ በሄደችበት መንገድ አለ። እሷ ስማችንን ስላጠፋች እኛ የሷን ስም አናጠፋም። ዋጋዋን ነው መሰጣት። ልኳን አግኝታ ስነ ስርዓቷን ትይዛታለች ማለት ነው። እኔ በጣም ታግሼ ጸጥ ብያት ነበር። እንደዛ ስትንጣጣ ስትስቅ ምናምን እንዴት አይነት ስነ ስርዓት ነው? ቆይ በስነ ስርዓት እየጠየቅናት እንዲም እየተገላጠ ያወራን ያለነው ሌላ ነገር፣ እሷም ታውራው ሌላ ነገር። ስለምንድን ነው እያወራች ያለችው? ለማንኛውም ችግር የለውም። ዋጋዋን መስጠት አለብን ብለን እናስባለን። ችግር የለውም።